ሰላም ጤና ይስጥልን ክቡራን አድማጮች፣ እጅግ ሰበር መረጃዎች ተሰምቷል። የሰላም ንግግሩ ፈርሷል። ፕሬዝዳንት ትራምፕ ኢራንን በአንድ ቀን ውስጥ ማጥፋት ይችላሉ ሲሉ አስጠንቅቋል። የኢራን ኤሌክትሪክና የኃይል ተቋማት ኢላማ ውስጥ መግባታቸው ሲሰማ 1 ሚሊዮን ኢራናውያን ወታደሮች ለመዝመት መዘጋጀታቸው ተሰምቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። መረጃዎቹን በዝርዝር እናስደምጣችኋለን። ፕሬዝዳንት ዶናልድ ትራምፕ የሰላም ንግግሩ መክሸፉን ተከትለው በሰጡት እጅግ አስፈሪ መግለጫ አሜሪካ የኢራንን መላው የኢነርጂ መዋቅር በአንድ ቀን ውስጥ ለማውደም የሚያስችል አቅም እንዳላት በይፋ ተናግረዋል። ትራምፕ ኢራንን በአንድ ቀን ውስጥ ከጥቅም ውጪ ማድረግ እችላለሁ ብለዋል። ሁሉንም የኤሌክትሪክ ማመንጫቸውንና የኃይል ተቋሞቻቸውን ማጥፋት እችላለሁ፣ ይህ ትልቅ ነገር ነው ብለዋል። የ10 ዓመት ኪሳራ እንዳለው በመግለጽ ፕሬዝዳንቱ አክለውም ይህንን ማድረግ አልፈልግም፣ ምክንያቱም እርምጃውን ከወሰድኩ ድጋሜ ለመገንባት 10 ዓመት ይፈጅባቸዋል ብለዋል። መቼም ቢሆን ወደ ቅድመ ሁኔታቸው መመለስ አይችሉም ሲሉ የጥቃቱን አውዳሚነት ገልጸዋል። በሁለቱ ሀገራት መካከል ለ2 ሳምንታት ተይዞ የነበረው የተኩስ አቁምና የሰላም ሙከራ በካሳ ጥያቄና በሆርሙዝ ወሽመጥ ፍጥጫ ምክንያት ሙሉ በሙሉ በይፋ ፈርሷል። 1 ሚሊዮን ወታደሮች ለመዝመት መዘጋጀታቸው ተነግሯል። አሜሪካ የምድር ወረራ የምትጀምር ከሆነ ኢራን ከ1 ሚሊዮን በላይ ወታደሮችን በግንባር ለማሰለፍ ዝግጁ መሆኗን ተናግራለች። ቴህራን የአየር ድብደባውን በመሬት ጦርነት ለመመከትና የአሜሪካን ኃይል ለመቅበር ቆርጣ መነሳቷን ገልጻለች። ትራምፕ የኢራንን ጀርባ ለመስበር የኤሌክትሪክና የኃይል ተቋማትን ኢላማ ማድረጋቸው ሀገሪቱን ወደ ድንጋይ ዘመን ለመመለስ ያላቸውን እቅድ አመላካች ነውም ተብሏል። ኢራን በበኩሏ በሰው ኃይል ብዛት አሜሪካን ለመመከት ማሰቧም ጦርነቱ እጅግ ደም አፋሳሽና ረጅም ጊዜ የሚወስድ ሊሆን እንደሚችል ፍንጭ የሰጠም ሆኗል። የትራምፕ የአንድ ቀን ጥፋት ዛቻ ወደ ተግባር ከተለወጠ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም በታሪክ ታይቶ የማይታወቅ የኃይልና የኢኮኖሚ ቀውስ ውስጥ ይገባል ተብሎ በብዙዎች ተፈርቷል። ሌላኛው አስቸኳይ ሰበር መረጃ ደግሞ ትራምፕ በሆርሙዝ ወሽመጥ ላይ ወታደራዊ ከበባ እንዲፈጸም አዟል። የኢራን ቼክሜት ለወደሙብን መሰረተ ልማቶች ካሳ ካልተከፈለን መርከቦችን እንወርሳለን ብለዋል። በመካከለኛው ምስራቅ ያለው ዲፕሎማሲያዊ ቁማር ወደ መጨረሻው ምዕራፍ አሁን የተሸጋገረ መስሏል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል የሆርሙዝ ወሽመጥን ሙሉ በሙሉ እንዲከብና ለኢራን ቀረጥ የሚከፍሉ ማናቸው መርከቦች በቁጥጥር ስር እንዲውሉ ትዕዛዝ ሰጥተዋል። የአሜሪካ ወታደራዊ ከበባ እጅጉን አስፈርቷል። ትራምፕ ለኢራን አገዛዝ አንድም ሳንቲም መፍሰስ የለበትም በሚል መርከቦች በወሽመጡ እንዲያልፉ የባህር ኃይሉን አሰማርቷል። ይህ እርምጃ ለኢራን የሚከፈለውን የማለፊያ ቀረጥ ለማስቆም የታለመ እንደሆነም ተነግሮለታል። የኢራን የካሳ ጥያቄ የውጭ ጉዳይ ሚኒስትሩ አባስ አራግቺም ባልተጠበቀ ስልት ትራምፕን ፈትነዋል። በጦርነቱ ለወደሙብን የኃይል ማመንጫዎች፣ ድልድዮችና መሰረተ ልማቶች ካሳ ካልተከፈለን የጠላት መርከቦችን እያያዝን እንሸጣለን ሲሉም ዝተዋል። ዋሽንግተን ለካሳ ጥያቄው በፌዝ ምላሽ የሰጠች ሲሆን ምን አይነት ውድመት በሚል የኢራንን ኪሳራ አጣጥላለች። ኢራን ካሳ ካልተከፈለን በፋርስ ባህረ ሰላጤ ያሉ መርከቦችን ወርሰን ለሐራጅ እናቀርባለን ብላለች። ኢራን ይህንን ያለችው አሜሪካን ዳግም ወደ ድርድር ጠረጴዛ እንድትመጣ ለማስገደድ የተጠቀመችበት ስልት ተደርጎም ተወስዷል። ኢራን የካሳ ጥያቄውን ያነሳችው አሜሪካ ለፈጸመችው ድብደባ ዋጋ እንድትከፍል ብቻ ሳይሆን የተኩስ አቁሙን ለራሷ ጥቅም ለመቀየር ነው ተብሏል። ትራምፕ በበኩላቸው በከበባው በኩል የኢራንን የገቢ ምንጭ ሙሉ በሙሉ ለመዝጋት ቆርጠው ተነስተዋልም ተብሏል። ይህ የመጨረሻው ሲኒማ ተብሎ የተጠራው ፍጥጫ የነዳጅ ዋጋን ወደ ሰማይ ሊሰቅለውና የዓለምን ንግድ ሽባ ሊያደርገው ይችላልም ተብሎ በብዙዎች ተፈርቷል። ሌላኛው እጅግ አስገራሚ መረጃ ደግሞ ኢራን የኒውክሌር ጦር መሳሪያ ባለቤት መሆኗ የህልውና ጉዳይ መሆኑን ጠቅላይ መሪው ሞጅተባ ካሚኒ በይፋ ተናግሯል። አዲሱ የኢራን መንፈሳዊ መሪ ሞጅተባ ካሚኒ ሀገራቸው የኒውክሌር ጦር መሳሪያ እንድትታጠቅ ትዕዛዝ ማስተላለፋቸው ተሰምቷል። የኢራን ይፋው የዜና ወኪል ኢርና እንደዘገበው መሪው አባታቸው አያቶላህ አሊ ካሚኒ ቀደም
ሲል የኒውክሌር ጦር መሳሪያ ግንባታን አስመልክቶ ጥለውት የነበረውን እገዳም መሻራቸውን ዘግቧል። ሞጅተባ ካሜኒ እንደገለጹት ዓለም በጉልበተኞች በምትመራበት በዚህ ወቅት የሀገሪቱን ሉዓላዊነት ለማስከበር የኒውክሌር ባለቤት መሆን ለድርድር የማይቀርብ የህልውና ጉዳይ ነው ብለዋል። ኢራን አስፈላጊ ሆኖ ከተገኘ በትንሽ ቀናት ውስጥ የኒውክሌር ጦር መሳሪያ የመታጠቅ ብቃት እንዳላትም ጠቅላይ መሪው ተናግሯል። ለሀገሪቱ አብዮታዊ ዘብ አስፈላጊው ዝግጅት እንዲደረግም መመሪያ ሰጥቷል ተብሏል። ለዚህ የኒውክሌር ትጥቅ ስኬት ሩሲያ፣ ቻይናና ሰሜን ኮሪያ አስፈላጊውን ድጋፍ ለማድረግ ቃል መግባታቸውም ተነግሯል። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ስጋትን ሊፈጥር እንደሚችል እየተነገረ ይገኛል። ኢራን ከባድ ማስጠንቀቂያ ተሰምቷል። በማንኛውም ሰበብ ወደ ሆርሙዝ የሚጠጋ የትኛውም የውጭ ሀገር ወታደራዊ መርከብ ከባድ እርምጃ እንደሚወሰድበት አስጠንቅቃለች። የኢራን አብዮታዊ ዘብ የሆርሙዝ ወሽመጥ በተመጣጣኝ ቁጥጥርና አስተዳደር ስር እንደሚገኝና ለሲቪል መርከቦች ልዩ ደንቦችን በሚያከብሩ መልኩ ለትራንስፖርት ክፍት መሆኑን አስታውቋል። ይህ አቅርቦት ግን ወታደራዊ መርከቦችን አይመለከትም ብለዋል። እነዚህ መርከቦች በማንኛውም ሰበብ ወደ ባህር ሰርጡ መቅረባቸው እንደ ተኩስ አቁም ስምምነት ተቆጥሮ ከባድ እርምጃ እንደሚወሰድባቸው በመግለጽም አስጠንቅቋል። ይህ መግለጫ የወጣው ፕሬዝዳንት ትራምፕ ወደ ሆርሙዝ ወሽመጥ ለመግባት አሊያም ለመውጣት የሚሞክሩ ማናቸው መርከቦች ላይ የባህር ላይ እገዳ መጣሉን ካወጁና በአሜሪካ የጦር መርከቦች ላይ ተኩስ የሚከፍቱ የኢራን ኃይሎችን ወደ ሲኦል እንሰዳቸዋለን በማለት ከዛቱ በኋላ ነው።